ጸልዬ ይላል አንዳንድ ሰው ለምኜው ሳያደርግልኝ ጊዜው አለፈ ወይም በጣም ዘገየ ስለዚህ ቢቀር ብሎ ተስፋ ወደ መቁረጥና ጸሎት ምን ትርጉም አለው ወደ ማለት የመጀመሪያው ነገር እግዚአብሔር አንዳንዴ ሳያደርግልን ሊቀር ይችላል ጨርሶ የማይጠቅመን ከሆነ አባትን እንግዲህ ለምኑ ይሰጣቸዋል መዝጊያን አንኳኩ ይከፈትላቸዋል ካለ በኋላ ምን ይላል አባት ልጁ ዳቦ ቢለምነው ድንጋይ ይሰጠዋል እንቁላል ቢለምነው እባብ ይሰጠዋል ይላል አባት ስለሆንኩ መጥፎ ነገር ብትለምኑ መጥፎ ነገር አልሰጣችሁም የማይጠቅማችሁ ስለዚህ እግዚአብሔር የቱንም ያህል ብንወተውት ብንለምን ሳናቋርጥ ብንጸልይ የማይጠቅመን ከሆነ አባትነቱ አባት እንግዲህ ስንጸልይ ፈቃዱን በጎን ነገር እንዲያደርግልን ስለሆነ የለምን ያለ ነው አባትነቱ ከረራው የተነሳ የለምነውን እንዳያደርግልን ያደርጋል የለምነውን ሁሉ ስላልሰጠን በሆነ እሱ የተመሰገነ ነው አንዳንዴ የለምነውን ሁሉ አድርጎልን ቢሆን እኮ ብዙ ችግር ይፈጠራል በተለይ በወጣትነታው የለምነው አይነቱ ብዛቱ ሙጥንቅጡ ዛሬ የምንፈልገው ሌላ ነገ የምንፈልገው ሌላ የለምነውን ሁሉ ይሰጠን እንዴት ነው የምንኖረው ዛሬ ያምረናል በወጣትነት ብዙ ነገሮች ያምራሉ ሁሉም እንጸልያለን የለምነው ሁሉ እንኳን ጸሎት ማመልከቻ እንኳን እኮ ስርዝ ድምጽ ሲበዛው ሪጀክት ይደረጋል ተቀባይነት የለም እና ዛሬ ምን ለምነው ሌላ ነገ ምን ለምነው ሌላ የተዘበራረቀ ነውና አንዳንዴ እግዚአብሔር የማይጠቅመን ከሆነ አይሰጠንም ነው ሁለተኛው ግን ጸሎቱ እኛ በምንፈልገው መንገድ ላይ መለስ ይችላል ለምሳሌ አንድ ሰው የራበው ሰው ልመናው ምግብ ስጠኝ ሊሆን ይችላል እግዚአብሔር የሚመልስለት መልስ እንዳይረበው ማድረግ ቢሆንስ ይችላል የግድ ምግብ ላይሆን ይችላል የእግዚአብሔር መፍትሄው አይታወቅም የሚመለስበት መንገድ ማለት ነው የታመመ ሰው እንዲፈወስ ማድረግ ወይ ደግሞ ደዌውን በረከት እንዲያገኝበት ማድረግ ሊሆን ይችላል እኛ በምንፈልገው መንገድ አንዳንዴ አሁን የሚገርመው ጸሎቱን ስንጸልይ ምን እንደሚያደርግልን ለእግዚአብሔር ምን ነግረው ምን እንደሚያደርግልን መቼ እንደሚያደርግልን እንዴት እንደሚያደርግልን ዝርዝር ነው የምናቀርበው ያለቀለት ማለት አዎ በፕሮፖዛል እመቤታችን እንኳን ሳይታናለች በቃና ዘገሊላ ወይን እኮ የላቸውም ነው ያለችው ምን አልፍ እንደዚህ አድርግ ውሃ እንዲህ አድርገህ ችግሩን በእግዚአብሔር ፊት ማስቀመጥ ሕዝቅያስ ደብዳቤ አምጥቶ አላስቀመጠም እንዴ በቃ እግዚአብሔር አንብቦ መፍትሄ ይስጥ እንዲያርግ አይደለም ያለው እና ጸሎት ማለት ችግሩን በእግዚአብሔር ፊት ማስቀመጥ ነው እንጂ ለእግዚአብሔር ምክር መስጠት አይደለም ማማከር እንዲህ ብታርገው እንዲያርገው ብትፈታው አዎ ይሄን ብቻ አድርግልኝ እንደው ጭራሽ ማስፈራሪያው አንዳንድ ሰው በዙፋን የለም ይሄን ካላረክልኝ ሁሉ ድረስ ይደርስ ስለዚህ በምንፈልገው መንገድ አይመልስልን ቢዘገይም ግን እግዚአብሔር ሊዘገይ የእግዚአብሔር መዘግየት ከሰው ፍጥነት ይቀድማል ጸሎታችንን ሳያደርግልን በጣም ረጅም ጊዜ ሊቆይ ይችላል ለምን ሊቆይ ይችላል ጥቅም ስላለው ለምሳሌ ባልና ሚስት በመጽሐፍ ቅዱስ ሁለቱም ጻድቃን ነበሩ የተባሉትን ኤልሳቤጥና ዘካርያስን አስተውሰን ኤልሳቤጥና ዘካርያስ ልጅ ስጠን ብለው ለምነዋል ሳይሰጣቸው አረጁ ከዚያ በኋላ በስተርጅና ቅዱስ ገብርኤል መጥቶ ጸሎቱ ተሰምቶልሃል ዘካርያስ ወይ አሉ እሱ የለመነው በወጣትነቱ ነው ግን ካረጀ በኋላ መጥቶ ጸሎቱ እንደው ዘካርያስ ረስቶታል ጸሎቱን ረስቶታል ግን እግዚአብሔር ያስታውሰዋል ያን ጸሎት እንደው ዘካርያስ ማለት እግዚአብሔር ያስታውሳል ማለት ነው የስሙ ራሱ ትርጓሜና ለምንድን ነው እግዚአብሔር አሁን አንዳንዴ እግዚአብሔር ልጅ መስጠቱ ካልቀረ ለኤልሳቤጥና ለዘካርያስ ምን ነው በወጣትነታቸው ይሰጣቸው ልጅ ማጫወት በሚችሉበት ማሮጥ በሚችሉበት ማሳደግ በሚችሉበት ጊዜ ምን ነው ቢሰጣቸው አንዳንዴ በእግዚአብሔር ስራ እንገባና ካላጣው ነገር እንደው ምን አለ በቀደም ቢያረጋው እንላለን ትክክል ነው ማድረግ ይችላል ነገር ግን ኤልሳቤጥና ዘካርያስ በወጣትነታቸው ቢወልዱ ልጅ ይኖራቸዋል ግን መጥምቁ ዮሐንስ ሊሆን አይችልም ያለች ምክንያቱም ከክርስቶስ መወለድ 6 ወር መቅደም አለበት ስለዚህ ደህና ልጅ ነው የፈለጉት አይደል ልጅ እኮ ብቻ አይደለም የሰጣቸው ካህን ሰጣቸው ነብይ ሰጣቸው አይደል እንዴ መጥምቁ ዮሐንስ ነብይ ነው ክርስቶስ ይመጣል ሐዋርያም ሆኖ ደግሞ ያው መጣ ብሎ አምላኩን ለማጥመቅ የበቃ ነው ሰማዕት ነው 10 ልጅ ነው የሰጣቸው እንግዲህ አንድ ልጅ አይደለም መጥምቁ ዮሐንስ ምን ያለው ነው አለ ከሴት ከተወለዱት ሁሉ የሚበልጥ ማለት ስለዚህ አንዳንድ እግዚአብሔር በጣም ካዘገየው የመጥምቁ ዮሐንስ አይነት ምላሽ ሊሰጠን ሊሆን ይችላል ታይቶ የማይታወቅ መልስ ሊሆን ይችላል እንደው የበለጠ ደግሞ አይ እኔ እንኳን ዘገየ የሚል ሰው እንደው የበለጠ እስከምን መታገስ እንዳለበት እንዲረዳ ለምንኸው የጸለይከውን ነገር ለምንኸው ሳይሰጥልህ ልትሞት ይችላል ችግር የለም ብትሞትም ምንም ችግር የለውም እግዚአብሔር ላንተ ካለው አስነስቶ ይሰጣል በምን አወቀ ሙሴ ጌታው ክብርን አሳየኝ ብሎ ሲለምን አልነበረ ፊቴን አታይም ጀርባዬን ታያለህ ተብሎ ፊቱንም ጀርባውንም ሳይ ሞተ በሞተ በ2000 ዓመት አይደል እንደ በታቦር ተራራ ክብሩን የገለጠለት
ከሞተ በኋላ ማለት ነው። ስለዚህ እግዚአብሔር ለኛ ሊሰጠን ያለውን ነገር ሳይሰጠን እንኳን መቆየት ልንሞትም እንችላለን። ለኛ ካለው እግዚአብሔር በጊዜው ከሞትም አስነስቶ ሊሰጥ የታመነ አምላክ ነው።